በትክክል ሲጋራ ታጨስ ነበረ ማለት ነው 7 ዓመት ከያ በደንባ እኔ የ3 ዓመት ልጅ ሲቅም አጋጥሞኛል። እኔ ሲጋራ ብላችሁ ጠይቃችሁ የምትገዙት እንዴት ነበር? መሀል ላይ ወጣ እያልኩ ፓፋርጊ ምጥጥኝ ሌላ ሙዱ ስገባ ደግሞ ላጥብዬ እጄ። ከዚህ ሁሉ ስቃይ በኋላ በቃኝ እንድትል ያደረገህ ምክንያት ምን ነበር? ያ ደግሞ ተስፋ መቁረጥ እግዚአብሔርን እስከ መሳደብ አድርሶኛል። ሰላም ውድ የአርትስ ቲቪ ተከታታዮቻችን፣ የምንገኘው የእፎይታ ፕሮግራማችን ላይ ነው። እንግዲህ በእፎይታ ፕሮግራማችን ዛሬ ጋበዝነው ዮናታን ይባላል። ዮናታን ራስህን አስተዋውቀህ ወደ ጉዳያችን እንገባለን። እሺ፣ ስሜ ዮናታን ሊሆን ይባላል። እድለኛው ዮናታን እያልኩ ነው ራሴን የምጠራው። እድለኛው ዮናታን። አዎ፣ በነገራችን ላይ ዮናታን ጉድላክ የሚል የሪሃብ ሴንተር አለው አይደል? ስለ ሪሃብ ሴንተሩ ስለ አንተም እየተጨዋወትን እንቆያለን። ታንኪዩ። በመጀመሪያ ግን እድለኛው ዮናታን ማን ነው ምንድነው የሚለውን አጠር አድርገህ ለተመልካቾች ራስህን አስተዋውቅልን። ለምን እድለኛም እንደሆንክ በዛው አጠቃላይ። ያው እድለኛው ዮናታን ለ22 ዓመታት ያህል ከልጅነቴ ጀምሮ ሱስ በሽታ መሆኑ ግንዛቤ ስላልነበረኝ እንደ ቀልድ የገባሁበት የጫት የሲጋራ የመጠጥ ሱሶች አጎሳቅሎኝ ነበረ። ከሰውነት ጎዳና በኢኮኖሚ በተለያየ ችግር የሞትን ጥግ አሳይቶኝ ያውቃል። ስለዚህ ተርፌ ስለሆነ ማገገሚያን በመግባት ነው ሕክምናውን አግኝቼ ልድን የቻልኩት። እድለኛ ነኝ የምትለው በዚህ ምክንያት ነው? ስለአንተ አንዳንድ ነገሮች ስናጣራ ነበር እና በ7 ዓመትህ ነው ሱስ ውስጥ የገባኸው። በጣም እንግዲህ የልጅነት እድሜ ላይ ነው ሱስ ውስጥ የገባኸው እና የገባህበት መንገድ አካባቢ ላይ ያለውን ሰው አጎትህን የቅርብ ሰው በማየት ነው አይደል? አሁን እዚህ ጋር እንድትነግረን የምንፈልገው ዙሪያችን ላይ ያሉ ሰዎች ምን ያህል ተጽዕኖ እንደሚያደርጉብን በኔጌቲቭ ነገር ካንተ ተሞክሮ ብትነግር። አሁን አንዳንድ ሰው ስጋ ቤት ወስዶ ህፃን ልጅ የ3 ዓመት ልጅ የ4 ዓመት ልጅ የ5 ዓመት ልጅ ጃምቦ የሚያጠጡ አሉ። ስጋ እየበሉ እየጠጡ አንቺም ጠጪ እያሉ እያቀመሷቸው እንደ ኖርማል። አንዳንድ የቢራ አይነቶች አሉ ጣፋጭ እና እነሱ ለልጆች ምንም እንደማያረግ አድርገው ለልጆቻቸው እያጠጡ ያሉ ሰዎች አሉ። አሁን በዛ ሰዓት ሄጄ ለመናገር ሞቅ ያለውን ሰው በራሴ ሰዓት ሄጄ መፈንከት ነው። ያው እንደዚህ አይነት ሚዲያ ደግሞ ስለሚያዳምጡ ብዙ ሰዎች በዛው ለመናገር ነው። ምክንያቱም ልጆች አራያ የሚያደርጉት ነገር አለ። ያንን ነው። አሁን እኔ አጎቴን አራያ በማድረግ ነው እንደተናገርከው እኛ ፊት ነበር የሚቅመው የሚያጨሰው የሚጠጣው። ስለዚህ ልክ ይመስልሃል አንተ? አዎ፣ ልጅ ስንሆን አካባቢያችን ላይ የሚያደርጉትን ነገር ሁሌ ልክ ይመስለናል። ወላጆቻችን ኢቭን የማይሳሳቱ ይመስለናል። ትልልቅ ሰዎች ደግሞ ልጆች ምንም አያውቁም ወይም ደግሞ አያስተውልም ብለው ስለሚያስቡ ይመስለኛል አጉል ነገርም ሲያደርጉ ምን ያውቃል ልጅ ነው እሱ እየተባለ የሚታለፉ ነገሮች በጣም ብዙ ዋጋ እንደሚያስከፍሉ፣ በዛው ልክ ደግሞ ጥሩ ነገሮች ብናረግ ደግሞ ሁሉም አስተውሎት ውስጥ የሚገባ ስለሆነ መልካም ካሳየናቸው መልካም ይይዛሉ። እንደተባለው ደግሞ መልካም ያልሆነውንም ነገር ልክ ነው ብለው ስለሚያስቡ ትልልቅ ሰዎች ይይዛሉ። ስለዚህ ህፃናቶች ላይ አንተ ደግሞ በጣም ብዙ ስራ እንደምትሰራ እናውቃለን። ከአንተ እንነሳና አንተ ምን አይነት ጊዜ አሳለፍክ? ሱስ እንዴት ጀመርክ? የጀመርክበትን የመጀመሪያውን ቅጽበት አስታውሰህን ካጎትህ በመነሳት ቤተሰቦች ሲያውቁ ምን ነበር የነበረው ስሜት? ሱስ ውስጥ የነበርክበትን አጠቃላይ ነገር ንገረን እና ደግሞ እንቀጥላለን። ቅድም ጀመር አድርጌው ነበረ። ያው ካጎቴ በመነሳት ነው። ምንድነው አሁን እሱ ሲቅም ምን ሲል ቤተሰብ እናቴም ቡና ታፈላለታለች፣ ቆንጆ ምግብ ይሰራለታል እና እሱ እኮ በልቶ ነው ሚቅማው ይባላል ምናምን ሲባል፣ ከዛ እንደ ማንኛውም ህፃን ልጅ ደግሞ መኪና ውድ ነበረ፣ መኪና አለው፣ ስጦታዎች ያመጣልናል፣ የምንወደው አይነት የፍራፍሬ አይነት ያመጣልናል እና እንወደዋለን፣ በቃ ያጫውተናል ምናምንና በቃ እሱን የመሆን ፍላጎት አሮብኝ ነው እንግዲህ ለመጀመሪያ ጊዜ ቢራና ሲጋራ ሰርቄ የተገኙት። ከዛ እሷን ልክ ስለ ኩስ የመጀመሪያ ጊዜ አሳለኝ ተደብቄ እና ሳሉ ሊቆም አልቻለም። ቢራዬንም ከፍቻል፣ ግን እንዲህ ስል አንድ ዘመዳችን የሚኖር ነበረ መጣ አገኘ። እንደዛ ሆኜ በካልቾ ያጣድፈኛል እያሳለ። እንደገና እናቴ ደግሞ ሳማች። ምንድነው ተቀበለች ልክ እንደ ኳስ
ታዩ አልኩሽ። በቁንጥጫ ተቀባበሉ። በንክሻ የምትችለውን ያልገረፈችኝ። ከዛ ደግሞ አባቴ ሲመጣ ደግሞ እንደገና ተነገረው። እሱ ደግሞ በቆንጆ ቀበቶ በቃ መፈጠሬን እስክጠላ እንደዛም ተደብድበህ። ግን የሚገርመው አንዳንድ ሰው እኮ እኔ አንድ ልጅ አለ እንደዚህ ሳንቲም ሲያነሳ አባቱ አይቶት ገርፎት በጣም ነው የተመታው እና ከዛ በኋላ ይፈራል ማንሳት መንካት ራሱ ይፈራል። አንተ ግን ተቃራኒ ነው ይሁን። አዎ ብዙ ምንድነው አንዳንድ ነገሮች ይቅርታ አቋረጥኩ ልክ ናቸው ብለህ የምታስባቸው ነገሮች የምትከለከለው ልጅ ስለሆንኩኝ ነው እንጂ ነገርየው ልክ ነው ብለህ ነው የምታስበው። ለምን አሁን እንዳለው በጣም ቤት ውስጥ የሚከበረው የሚወደደው ደስ የሚለው አጎት እያደረገው ነው። ስለዚህ እድሜ ነው እንጂ ልክ ነው ብለህ ታስባለህ። ብትቀጣ እሱ እያደረገ ለምን እኔ እከለከላለሁ አይደል? የተከለከለ ነገር ደግሞ ያጓጓል። ምክንያቱም በዛ ሰዓት የሚጎዳ ነገር የለውም ማለት የሚጎዳ ነገር ደስ ሊለን ይችላል። የሚጠጣ አሁን ትንሽ ፍሬሽ ሆነን በምንጠጣበት ጊዜ መሳቅ ሊስቅ ይችላል፣ ዝም ብሎ ሊዝናና ይችላል ምናምን። ከዛ በኋላ ግን እንደ ቀልድ አሁን ለምሳሌ እኔ ደግሞ ያው ሰው ብጤውን አያጣም። አሁን በዛ ሰዓት እኔ ወስደው አይኑ የጠፋ ሰው ገብቷል። በሱስ ምክንያት ባልሆነ ጸብ እኮ አይኑ ይጠፋል፣ ጥርሱ ውልቅ በቃ የድሮ አራዳም ይመስላል አይደል? እነሱም ቢያሳዩኝ ይሻል ነበር። አሁን አጎቴ ነፍሱ ይማረውና ሲሞት ጥርሱን እንደዚህ እየወለቀ ምናምን ነው የሞተው። ገብቷል። የሱስ መጨረሻው ያ ነው፣ በጣም ኦቨር ሲሆን። አሁን አንዳንድ ሰው ሁለት ጠጥቶ ዛሬ የዛሬ 15 ቀን 20 ቀን ደግሞ የሆነ ሴሌብሬት ሊኖር ይችላል። ትንሽ ዋይን ምናምን ጠጥቶ ተዝናንቶ ከሰው ጋር የሚገባ አለ። ያ ሱሰኛ ይባላል። ልክ ግን አሁን ካለሱ መንቀሳቀስ ሲያቅት በቃ ሰዓት ጠብቆ መቆጣጠር ሲጀምር ያኔ በሽታ ነው። ገብቶሻል። አለማወቅ ግን ብዙ ሰው በየቀኑ ህይወቱን ብዙ ዓለም ላይ ብዙ ሰው እያጣ ይገኛል። በተለያየ በማይድን በሽታ በገነ ካንሰር፣ የመኪና አደጋ ብትል ብዙ ነገር ላይ ብዙ ሰው ህይወቱን እያጣ ይገኛል። ከራሱ አልፎ ሌሎችን እየጎዳ ማለት ነው። የምን ሱስ ነበር አንተ የምትጠቀመው እና ለምን ያህል ጊዜ ተጠቀም? እኔ አሁን የምጠቀመው የነበረው እንግዲህ የጫት የሲጋራ ሁሉም አይነት ኮረፌ የሚባል መጠጥ ነው ያልጠጣሁት ከሀገራችን። ሌላውን ጠጥቻለሁ። ከኮረፌና ከሻሜታ ውጪ ያሰክራል። ሻሜታም ጠጥቻለሁ። ኮረፌ የሚባለው ግን አንድ ቀን ስጠይቃቸው ሆነ ሰፈር እየጠጣው ተደርድሮ ይጠጣሉ ጠዋት ላይ። ምንድነው ስል ኮረፌ የሚባል መጠጥ ነው እና ምንድነው እንዴት ነው የሚያደርግ ምናምን ስል ከአንገት በላይ እንዲህ ያደርጋል ሲሉኝ አይ እንዲህ ከምን ይቅርብኝ ብዬ እኔ ሙሉ ነው እንዲህ ማለት ተፈልጓል። ከዛ ምን ያህል የመጠቃት ስሜት ተሰምቶ እንዴት ወሰንከስ ከሱስ ለመውጣት? እንግዲህ በጣም እንደ ቀልድ ገብቼ እንግዲህ ከልጅነት ከ1 እስከ 8ም እያለሁ እንግዲህ በ7 ዓመቴ ነው የገባሁት። ትምህርት ቤት ላይም እንግዲህ ሰው ብጤውን አያጣም። እንደዚህ አይነት ጓደኞች ያጋጥሙኛል ብዙ ጊዜ መሞከር የሚፈልጉም እየተጠቀሙም ያሉ ጓደኞች እና ከነሱ ጋር በቃ እንዴት እንደምንገናኝ አላውቅም። ከዛ ያው ከቤትም የተቀመጠ ሳንቲም እያነሳውባቸው ምናምን ነው የጀመርኩት። ከዛ ስቆነጠጥ አንተን ከመወልድ ምናምን እየተባልኩ ነው 5ኛ ክፍል ሆኜ ነው ቁራሌው የተዋወቅኩት። በትክክል ሲጋራ ታጨስ ነበረ ማለት ነው 7 ዓመት ክያለሁ። በደንብ ማለት ጀምሬ ልክ እያደገ መጥቶ እንግዲህ 5ኛ ክፍል አካባቢም ስደርስ ምናምን እቃ እያወጣ መሸጥ ጀመርኩ ማቀው ማለት ነው። እንግዲህ በእኛ ጊዜ እንኳን የአካባቢው ሰው በሙሉ እናትና አባትክ ነው የሚመስልክ አይደለ? የኔ እናትና አባት ብቻ አይደሉም፣ እናትና አባቴ፣ ጎረቤቶቼ፣ ሁሉም ሰው እኔን ሙሉ ለሙሉ የመቅጣት መብት ነበራቸው በእኛ ሰፈር። እንግዲህ ግን እንዴት ነው ሱቅ በምን አይነት መንገድ ነበረ የምትገዙት? ሲጋራ ብላችሁ ጠይቃችሁ የምትገዙት እንዴት ነበረ? አትታዩም ነበር ወይ? እንዴት አድርጋችሁ ነው የምታረጉት? ተልኬ ነው ያለሻ ተልኬ ነው በቃ ማንም ይላካል። ጻልጅ የተለመደ እኮ ነው። ማንም ሂድ ግዛና ና ይባላል። መላክ ራሱ በራሱ ልክ አይደለም። የሚያመጣው ተጽዕኖ በጣም ምንድን ነው ግን የሚለው ያለሽ ያጓጓል። እኔ የ3 ዓመት ልጅ ሲቅም አጋጥሞኛል። እኔ አሁን ቤተሰቦቹ ይቅማሉ ገብቷል። ከዛ እኔ ጎረቤቴ ነው መጥቶ እየቃምኩኝ ያጫውተኛል ምናምን። የሆነ ሰዓት ጠፋ። ከዛ በኋላ የት አለ ይሄ ልጅ ምናምን ተባለ። ሲፈለግ ታጣኝ። ይሄ ልጅ የት ገባ? በቃ ሽንት ቤት ገብቶ ይሆን ምን ተፈለገ ብዙ ቦታ።
ከዛ ዞር ብዬ እንዲህ ሶፋ ስር ስገባ ይለኛል ምንድነው ጫቱን ይዟል ተርዚና ወጥሮልሽ ያው እንዳልነው ነው ህፃናት እኛ የምናደርገው ነገር ልክ ስለሚመስላቸው እነሱንም ያደርጉታል። ከዛ ወደ አንተ ስንመጣ እሺ ከጓደኞች ጋር ሱስህን ማከናወን ጀመርክ። ትምህርት ላይ ምን አይነት አፌክት ፈጠረብህ? ጤናህ ላይስ? ከልጅነት ያው አልፋለሁ እንጂ ጎበዝ ተማሪ የሚባል አይደለሁም፣ ግን የሆነ ለፈተና የሚሆን ጥሩ ነው። አልፋለሁ፣ አልወድቅም እና 9ኛ ክፍልም እንዲህ ስገባ ደግሞ 8ኛን አልፌ መድኃኔዓለም የሚባል ነው የገባሁት። ከ1 እስከ 8 ሉትራን ነው የተማርኩት። ራስ ደስታ አካባቢ ሉትራን ሚሽን የሚባል አለ። ከዛ መድኃኔዓለም ብራንችን የተመደብነው። ከዛ እዛ ደግሞ ስገባ 3 ዓመት አንድ ክፍል ላይ ደገሙ ጓደኞች አጋጠሙኝ። ያው ተደባዳቢ የምንላቸው ፍንዳታ የምንላቸው ልጆች ከነሱ ጋር ሄጄ ነው ቁጭ ምለው። በኋላ በቃ ተመቹኝ። የፈለጉትን ያዛሉ። ምን ይላሉ? አምጣ ካሉ ማምጣ ነው። ካቦ ናቸው እዛ። ግን 3 ደግመዋል። ለትምህርታቸውም እንግዲህ ቦታ አይሰጡም። በሰው የሚያጽፏን ጻፊ የቀሩት ምናምን ካለ ይጻፍለታል እና እንደሱ የሚያደርጉ ጓደኞች ጋር ነው የገጠምኩት። ስለዚህ ለምን ያህል ጊዜ በሱስ ውስጥ ቆየክ? ለ22 ከልጅነቴ ጀምሮ ብዙ ኢፌክት አድርጎኛል። ከዛ ወደ ታንዛኒያ የሚባል ሀገርም ሄጃለሁ። 5 ዓመት ኖሬያለሁ። ከሱሱ ለመሸሽ ብለን ሄድ አይደለም፣ አባቴ ወስዶኝ ደርማቶሎጂስት ሐኪም ነው። አሁን እኛ ስንወያይ የምንወያይበት ግልጽ የሆነ መንገድ አለን። ለልጆች ሲሆን ግን አሁን እኛ በምንወያየው መንገድ መሆን ላይችል ይችላል። እንዴት ነው እሱን ሃንድል የምታረቀው ከልጆች ጋር? እንግዲህ አሁን አንዳንዴ አብርሆትም እጠራለሁ። ህፃናቶች አሉ ላይብረሪ እና ለነሱ አሁን ሳወራላቸው የተለያዩ ትምህርት ቤቶችም እንዲህ ከ3 ዓመት ጀምሮ ይመጣሉ እና ተረት ነው የምነግራችሁ። እንዲህ የሚባል ልጅ ነበረ በሱስ ውስጥ ገብቶ ከዛ እንደዚህ ወላጆቹን ሲገርፉት ምን ሲሉ ከቤት ተባሮ ፀሐይ ሲመታው ሌባ ሆኖ ምናምን ስላቸው በቃ ያዳምጣሉ። ከዛ እንዴት ሆነ ይጠይቃሉ፣ ይፈልጋሉ፣ ለምን ይላሉ። እና በጣም ያላቸው እውቀትም ስለ በደንብ ሱስን አያውቁትም፣ ግን በሚያረግ ሰው ያውቃሉ። አሁን ቲቪው ላይ ክሊፑ ላይ ምኑ ላይ ያያሉ። ለመውጣት ምንድነው ምክንያት የሆነ ነገር? በቃኝ ሱስ በቃኝ፣ ከእንግዲህ 22 ዓመት ተጠቅሜያለሁ ከእንግዲህ ግን በቃኝ ብለህ ለመውጣት ምክንያት የሆነ ነገር ምንድነው? አሁን ወደዚህ ወደ መዳን ምክንያት የመጣሁበት እኔ በጣም ስቃይ ውስጥ ገባሁ ሳላስበው። ምክንያቱም አሁን ጠዋት ስነሳ ቢራና ድራፍት አይሰራልኝም ነበር። ጠዋት ተነስቼ 8-10 መለኪያ አረቄ ጠጥቼ ነበር እኔ የምነቀው። እስከ 10 ሰዓት ዶዝህ በቃ በጣም ከፍተኛ ሆኗል ማለት ነው። ጠዋት ላይ ሪፍሬሽ የምታደርገው ካልጠጣህ እንትን ይል። ከፍዬ ነው ዓለምን የምቀላቀለው። ከፍዬ ነው ዓለምን የምቀላቀለው። ብር ከሌላ አጠጣው ወንዝ አረከው ከወንዝ ነው የሚመጣው ምናምን ልትባል ይችላል። አሁን አንዳንድ ሰው ምን ይልሃል መሰለህ፣ ለሱስ ከየትም ይመጣል ጋባዥም አይጠፋም ምናምን ይሉሻል። ይጠፋል። ምን ያጋጥመኛል መሰለህ፣ ትንሽ ብር የያዘ ሰው ይመጣል። የሆነ ነገር አግኝቶ ምናምን ሸጦም ሊሆን ይችላል። አግኝቶ የሚመጣ ሰው አለ። ሲመጣ ሲያወራ አብረሽ አዎ ማለት አለብሽ እንድትጋባዡ የሚለው ሁሉ አንተ ልክ ነህ። ልክ ነው ትያለሽ። ልክ ሲያልቅ እስካሁን አናፋህብን ገንዘቡ ሲጨርስ ተጠቅመህ ሲጨርሳል ክውት ያለሽ በቃ ልክ ሲያልቅ ክውት ያለሽ። ስለዚህ በቀን አሁን ጠዋት ስትነሳ 10 አረቄ ጠጥተህ ነው የምትነሳው? በጣም ልክ አሁን እንግዲህ እስከ 10 ሰዓት ነው እኔ ዲጄነት ምሳሌ ያው ዲጄ ዮዮ በሚል ብራንድ ስም ነው የምታወቀው እና ልክ እስከ ሌሊት 10 ሰዓት ሰርቼው እንግዲህ ድብልቅ ብዬ ነው የምተኛው። መጠጡም አለ፣ ጫቱም አለ፣ ማሪዋና አለ። የኔ ድብልቅልቅ ያለ ነው። የሆነ ጊዜ ላይ እንደውም ስጠጣ ስቅም ሰው በኮካ ነው የሚቅመው አይደል? እኔ ጃምቦ በአፕሪቲቭ አድርጌ ምናምን ነው መሀል ላይ ወጣ እያልኩ ፓፍ አድርጌ ምጥጥ ድብልቅልቅ ሌላ ሙድ ውስጥ ስገባ ደግሞ ላጥ ብዬ ሄጄ ጠጥቼ ያው እንትን ስትቅም ማነቃቃት ነው ስራው። አይምሮ ይወጣጠራል። ከዛ በኋላ ልክ አየር ላይ ዛፍ ላይ ልወጣ ነው የሚባለው ለዛ ነው። አየር ላይ ትሆናል። ከዛ ልክ ስትጠጣ ደግሞ አይምሮ ያ ወደ ቦታው እንዲመለስ የሚያደርግ ተረፉ። አንተ ተቃራኒ የሆኑትን ነገሮች እኩል ተወስዳል። እኩል ድብልቅልቅ አለ እኔ። ከዛ እንግዲህ አርጊም ተኝቼ 2 ሰዓት ነው የምተኘው።
አይምሮህን ግራ ታጋባለህ። ልስከር ልመርቀል ግራ ገብቶት እንዴ አንዳንዴ እንደውም ወደ ጠዋት እነሳና አረቄ ቤት ነው የምሮጠው እና ልክ አንዳንድ ሰው ሰላም የምትይው ሰው አለ አይደል? እኔ ከሞት ጋር እየታገልኩ ዘግቼው አልፋለሁ። ከዛ ቀምቅሜ ምናምን የሆነ ሰዓት ላይ ያገኘዋለሁ። አንተ ስትፈልግ እየዘጋኝ ስትፈልግ እንትንም ይላል። ከዚህ ሁሉ ስቃይ በኋላ በቃኝ እንድትል ያደረገህ ምክንያት ምን ነበረ? 39 ኪሎ እንኩኝ የሆነ ሰዓት ላይ አለቅ እና ሳልቅ በቃ መዳኛ መንገዱንም አላቅም ነበር። እየሄድኩኝ ወደ ስራ አንድ ሰው ነው እንግዲህ ታክሲ ላይ አግኝቼው ከኋላ ወንበር ላይ ነበር የተቀመጥኩት እና አጠገቤ ሲቀመጥ ሸተትኩት እና ግልምጥምጥ እንዲ ንቀቱ ንቀት እንዳይ ሲያናድ እንደሱ አይነት ንቀት አይቼ አላቅም። ከዛ በኋላ አናዶኝ በቃ ልጣለው አልኩና ምን እንደሆነ አላቅም ተረጋጋው ብቻ ታረጋጋውና ወድጄ አይደለም ካልጠጣው በቃ እኔ ከሞት ጋር ነው የምታገለው ብዬ ነገርኩት ማለት ነው። ስነግረው የዛሬ 8 ዓመት አካባቢ ነው ስለ ጳውሎስ ሆስፒታል ተነገረኝ። እዚህ እንደዛ እኮ ማገገሚያ ያለ ምናምን አለኝ። እንደዚህ ይዳናል ምናምን ሲለኝ አረ በእሺ አልኩኝ። ጠዋት ነው ተነስቼ ሄድኩት። ዶክተር ሙሉቀን የሚባል ሰው አገኘው። በቃ አድነኝ ነው ያልኩት። እኔ መሞቴ ነው አድነኝ አልኩት። ይዳናል ተብዬ ነው የመጣሁት ምናምን አልኩት። ስለ ጊዜው ሁኔታዬን ተረዳ። የሱስ ማገገሚያ ውስጥ ምን ያህል ጊዜ ቆየ? እዛ መጀመሪያ ወር ከ6 ቀን ቆየሁ። 2 ወር ተብዬ ገብቼ ወር ከ6 ቀን ቆየሁ። አሁን እኔ ሎያዜፓ የሚባል መድኃኒት ነበር የሚሰጠኝ። ባለሙያዎች ሲነግሩኝ የመጠጥ በኪኒን ነው አሉ። ያው ባለሙያ ስለሚያገባው ነው። እዚህ ጋር ምንድነው እንደዛ ስላሉኝ ነው። በአንዴ ማቆም ከባድ ችግር ውስጥ ሊከት ስለሚችል አሁን የነርቭ ችግር ውስጥ የሚገቡ ሰዎች የተኙ ሰው በአንዴ ሲያቆሙ እስቲ እንደምትሞት ያያለው ብሎ በር የሚዘጉ ሰዎች አሉ ከቤት እንዳትወጣ ተብለው። ስለነሱ አሁን ፓራላይዝድ የሆኑ ሰዎች አሉ ቤት ውስጥ አሁን 4 ዓመትም 5 ዓመትም የተኙ ሰዎች ለመነሳት ሲያዳምጡኝ እንደውም ምን ነው መጀመሪያ አንተም ብሰማ የሚሉ ወላጆች አሉ። እንደዛ በመቆለፍ ባለማወቄ ነው የሚሉ የአይምሮ በሽታ እንደ ባይፖላር ስኪዞፍሪኒያ የሚባሉ ይሄ ብቻ መሳቅ ብቻ ማውራት ውስጥ የሚገቡ ሰዎች አሉ። ግን ይድናል፣ ታክሞ ይድናል። እንደገና እስከ ሞትም በአንዴ ብጥብጥ ብሎ ደግሞ የሚሞቱ ሰዎች አሉ። ስለዚህ ያ እንዳይሆን እየተቀነ የመጀመሪያ ቀን 4 ቁርስ በልተ ምሳ በልተ መክሰስ በልተሽ እራት በልተ ትውጣለህ መድኃኒት እንደዛ። ከዛ በ3ኛው ቀን 2 ከዛ በ4ኛው ቀን 1 በ5ኛው ቀን ይሄ አምጣ የሚለው ይተዋል። ከዛ ቪታሚን ነው የሚሰጠው ምግብ እንድትበይ ማለት ነው። ከተወህ በኋላ 1 ወር ከ15 ቀን ቆይተህ ስትወጣ አልተወሰወስክም? አልፈለክም መጠቀም? አዎ እንግዲህ 2 ወር ቆይተ ብዬ በወር ከ6 ቀኔ ተሻለኝ። ኪሎም ጨመርኩ። ደህና ነኝ አልክ? አዎ 50 ኪሎ አካባቢ ሲሆን ከ36 39 አዎ 50 ኪሎ ሲሆን እንዲህ በፓስታ ነበር ወዜም ምንም ሲመለስልኝ በቃኝ ካሁን በኋላ አልመለስም አልኩ። ድኛለሁ በቃ ድኛለሁ። እንዲህ ድኝማ ሁለተኛ ወደ ሱስ አልመለስም አልኩ። ፎከርኩ። ከዛ አንድ ክሊኒካል ሳይካትሪ ያለ አቤል የሚባል እና ጥሩ ሰው ነው። ከዛ ዮናታን በራስ መተማመን በጣም አብዝተሃል፣ ሱስ ቀን ሊጠብቅልህ ይችላል፣ ስለዚህ ትንሽ ቆይ ተረጋጋ አለኝ። ወረ ግድ የለም በቃ አሁን በቃ ወጥቼ ወደ ስራዬ ምናምን አልኩኝ በቃ። ከዛ ስል ጊዜ እሺ አለኝ። በራሴ ፍቃድ ነው ፈርሜ የገባሁት። ፈርሜ ወጣሁ። 4 ወር ድረስ ቆየሁ። 4 ወር ያክል ወጥተህ ቆየህ? አዎ ቆይቼ ከዛ ምን ተፈጠረ? የገና ዋዜማ ነበረ። ከዛ ጓደኞቼም ከውጭ መጥተው ነበር። ከዛ በቃ አንድ ብጠጣ ምንም አይለኝም ብዬ ዝም ብዬ አንድ አማረችኝ። ቢሮዋም ጠጣኝ ስትለኝ ከዛ ይቀመስ አደረኩት። ትቧል በቃ የሆነ ውስጥ የናፈቅነው ነገር ስናገኘው እንዴት ነው እንደዚህ አይነት ስሜት ተሰማኝ ማለት ነው። ከዛ 2 አንድ ድገሚኝ አልኩ። 3 ጠጣ። አይ ዛሬ ኦቨር ወጥቼ ነገ አቆማለሁ አልኩ። ነገ ያው በማግስቱ ጫቴንም ሁሉንም አሰባስባቸው መጣክ እጄ ላይ ጫት አየ። ከምን አለ ጣስ ይነሳ እጅ ከጫት በቃ ባህልም ነው። ከዛ እንደሱ እያል ጥምቀት ይውጣ ስል ተመልሶ
አገረች። ሲያገረች ደግሞ በጥፍ ነው የሚመጣው። ከባድ ኮታውም ይጨምራል። እንደገና ሲስተር ብሩክ የምትባል ነበረች እዛ ጳውሎስ ሆስፒታል። በቃ ታሳዝነኛለህ ትለኛለች። እንኳንም ማሳዘንኳት። ከዛ ራሷ ዋስ ሆና አስገባች። ከዛ ሁለተኛም እንደዛ ገባው። ድጋሚ ገባው። አዎ እንግዲህ በአምስተኛ ቀን ነው የሚለቀኝ አላልኩም። ከዛ ስልክ ደብቄ ገብቼ ነበር። ስልክ ይዞ መግባት አይቻልም ማገገሚያ ውስጥ። ከዛ ደብቄ ገብቼ ነበረ። አንድ ጓደኛ የአሜሪካ ኤምባሲ የሚሰራ ነው። ከዛ ደወለልኝ። ከዛ እሷ የራሱ ሳውንድ አልበም ሙዚቃ ውስጥ ስለሚሰራ ዩኤስኤዶች የሚያስመርቁት ሆስፒታል አለ ሰሜን ሸዋ ላይ ለሚ ላይ የ2 ቀን ስራ ነው ምናምን ብሎ ሳውንዱን ምናምን ስላለው እኔ እንትን እላለሁ ምናምን ብሎ አሪፍ ብር ጠራብኝ። ያው ሱሰኛ ብር አይዝም። እኔ 100 ብር የለኝም ነበር ኪሴ ላይ። ከዛ እሺ አልኩት። ከዛ ሄድኩኝና ዶክተሯን ፍቃድ ጠየቁ። ለ2 ቀን በቃ እንደዚህ ምናምን ሶጣ ብር በቃ ይጠቅመኛል ምናምን አልኳት። ስላት አይሆንም አለች። በቃ ከወጣ ነው ምናምን ብላት በሰራት አይሆንም አለች። በቃ እንደውም አልፈልግም ብሩ በለጠብኝ። ከዛ ፈርሜ ወጣው ፊርማ ምን ድጋሚ ላለመመለስ የሆነ ነገር ብትሆን ሆስፒታል ነው በቃ ለብዙ ነገር መታወቂያ ምናምን ፎቶኮፒ ተደርጎ ምናምን ነው የምገባው እና ዋስም ያስፈልጋል። ከዛ እኔ ዋሴ ማንም የለኝም ብዬ ሲስተር ብሩክ ነች ዋስ ራሷ ሆነች። ከዛ ያው ቤተሰብም ያገላል ገብቶ አግሉኝ ያውቃል እና በራሴ ሰዓት ነው የሄድኩት እዛም እና አሁን በ5 ቀን ነው ድናለሁ ያልኩህ የነበረው አይደል? እና በ5 ቀን ያምጣምጣ የሚለው ትቶኛል። በ7 ቀን ልክ ስጠይቅ አይሆንም ስባል ወጣው ትቶኛል። የወጣው ቀን ነው በመኪና እየሄድን ሳውንዱም አርብ ቀን ነው ቅዳሜና እሑድ ነው ስራው። አርብ ቀን መሄድ አለበት ሳውንድ መገጠም አለበት። ከዛ እንደወጣው ሄድኩኝ በቃ የሆነ ወደ ለሚስ ዞሪያ ፒስታ ነበር ያለ። ከዛ ዞርን ጫፍ ጋር ምግብ ቤት አለ ስጋችንን በላን ምናምንና ወዲያው በሃይላንድ በ2 ሊትር ጃምቦይን ሞላው አልኮል ጂን ምናምን ቀላቀልኩበት እየጠጣው ፒስታ መንገድ በሶስተኛው አምኜበት ይሄን ሁላ። ከዛ ራኤን ደግሞ ያው እንዳልኩት የሚዲያ ምንም ሰዎችም ስላሉኝ እያዝናናው ተሞክሮዬን ባካፍል አልኩት። ማገገሚያም ብከፍት ሰዎችም ማገዝ የምችልበት ነገር አለ። እንደገና ጉድላክን ወዲያው ተመሰረተ ማለት ነው በቃ። ትንሽ አስለፍቶኛ። አሁን 4ኛ ዓመቱ ነው። ህዳር 20 2018 ዓ.ም በካፒታል ሆቴል ነው እንትን ያለው ያከበር ነው በድምቀት እና 4ኛ ዓመቱ ነው። እኔ ከዳንኩ ደግሞ አሁን 7 ዓመት ከ5 ወር አካባቢ ሆኖኛል። በተለያየ ሚዲያ ላይ ያዳምጡኛል። አንተ ያደረከውን ተግብሬ ድኛለሁ ብሎ የ63 ዓመት የ70 ምናምን ዓመት ሰው ላይ ደውላል። ውጤታማ ሆነ እንጂ ልጆቼ ፈልገው ነበር የሚያስገቡኝ። እኛን ማግኘት የሚፈልጉ ደግሞ ያው የብዙ ቤትም ችግር ስለሆነ እንግዲህ በ0924 88 15 62 ሊደውሉ ይችላሉ። በጎ አድራጎትም ድርጅት ነው እንግዲህ ጉድላክ ቻሪቲ ኦርጋናይዜሽን ነው። ብዙዎችን እያገለገለ የሚገኝ ነው። አሁን በቢሮ ነው እየሰራን ያለ ነው። ግን ደግሞ ማገገሚያው ደግሞ ያስፈልጋል። ስለሚያስፈልግ ከኛ ጋር ደግሞ እንደ ሜምበርም እንደ አባልም በተለያየ መልኩም በገንዘብም አግዛለሁ የሚል ደግሞ ለጊዜው አቢሲኒያ ባንክ ነው ያለን 83 88 44 52 ስክሪኑ ላይ ይጻፋል። በነገራችን ላይ እንግዲህ እንዳለው ጉድላክ በጎ አድራጎት ማህበር ነው። በጣም የሚገርመው እንደዚህ ቆራጥ ሆኖ ከራሱም አልፎ ለትውልድ ማሰብ በራሱ ትልቅ ኳሊቲ ነው እና በዚህም ትመሰገናለህ አንተ። አንድ ላነሳልህ የምፈልገው ነገር አለ ከጉድላክ ጋር ተያይዞ አንዳንድ ነገሮች ስንሰማ አብዛኛዎቹ በጣም ህፃናቶች ናቸው፣ ምንም ያልጎደለባቸው በጥሩ ኑሮ ደረጃ ላይ ያሉ። ይሄ ህይወታቸውን ብናየው ትምህርት ቤታቸው፣ የሚለብሱት ልብስ፣ ቤተሰቦቻቸው ጥሩ ደረጃ የሚባሉ ያሉ ልጆች ምናልባት የኮሚኒኬሽን ወይም ደግሞ ከቤተሰብ ጋር ቁጭ ብሎ የመነጋገሪያ ጊዜ በማጣት ጥቃቅን ብለን የምናስባቸውን ነገሮች በማጣት ወደ ሱስ የሚገቡ ልጆች አሉ። አንተ ጋር ደግሞ እንደዛ አይነት በጣም ብዙ ሰዎች አሉና ትንሽ ስለነሱ አንስተን ደግሞ ማስተላለፍ የምትፈልገው መልእክት ካለ በዛው እንድታስተላልፍ። አሁን ብዙ የባለሀብት ልጆች ገንዘብ ላይ ነው ሩጫቸው፣ ኢንቨስት የሚያደርጉት ጊዜያቸውን
ስራቸው ላይ ነው እና ለብዙ እንዳልሽው ጊዜ አይሰጡም ለቤተሰቦቻቸው። ኢቭን የሚገቡበትና የሚወጡበት ሰዓት ላይገናኙላ ይችላል። ከዛ ዞር ሲሉ ነው እንግዲህ ልጅ ሌላ ቦታ ነው ያለችው፣ ወንድም ሌላ ቦታ ነው ያለው፣ ልጅ የተበላሸች እያሉ የሚመጡ ከዛ በኋላ ሪሃቡን ያጨናነቁት እንደዚህ አይነት ሰዎች ናቸው። ለምንድን ነው ሙሉ ይሟል ላፕቶፕም ሲሉ ይገዛላቸዋል፣ ምንም ገንዘብም ችግር የለባቸው። ከዛ በኋላ ግን የሆነ ሰዓት ላይ እንግዲህ አሁን ትልልቅ ትምህርት ቤት የሚማሩ አሉ። እስከ ትምህርት ቤት ውስጥ ከአስተማሪ እኩል ነው የሚያጨሰው፣ ማንም አይናገሩም አይደለ? ልክ አባትየው ሲመጣ ሲጋራ አጥፍቶ ነው የሚገባው። ከዛ ልክ ዩኒቨርሲቲ ከጨረሰ በኋላ ስራ ጀምር ምናምን ማለት ይጀምራል አባትየው። ስራ አላስተማረው። በቃ ትምህርት ቤት ልጁ ሲዝናና ነው የሚኖረው። በአንዴ ስራ ጀምር ትምህርቱ ሲጨርስ አይሆንም፣ ይገድብበታል ገንዘብ። ከዛ የቤት ዕቃ እየወጡ መሸጥ ይጀምራሉ። በዘራችን እንደዚህ አይነት ሰው የለም፣ ቤተሰባችንን አዋረድከው ምናምን ይላሉ። ቀርቦ ማማከር የለም፣ መግረፍ ብቻ ማግለል ይጀምራል። ሳሎን እንዳትገባ፣ መኝታ ቤት እንዳትገባ፣ ዕቃ ያነሳል መባል ይጀምራል። ገብቷል? ከዛ እየገለለ እንግዲህ አሁን ከሀብት እንትን ሆኖ ጎዳና እኮ ያሉ ሰዎች አሉ፣ በየእስር ቤት ያሳሰሯቸው ሰዎች አሉ። ግን ያ አይደለም መፍትሄው። በየማገገሚያው 6 ወር እዛው ይቆይ 1 ዓመት ይቆይ ተብሎ የሌለ ተፈርዶበት በቃ የሚቆያል። ያ ደግሞ ጅዝብ ብሎ እንደገና ሲወጣ ደግሞ ስራ አይፈጠርለትም። በቃ አቁመሃል፣ አዎ ዛሬ አጭሰሃል መሰለኝ እየተባለ በጎሪጥ መተያየት ነው የሚሆነው። አላጨስኩም ሽቶን የተቀባሁት እያለው አላጨስኩም ሽቶን የተቀባሁት እያለ አለማመን። እድለኛው ዮናታን እንግዲህ በጣም ጥሩ ቆይታ ነው እያደረግን ያለ ነው። በመጨረሻ ማለት የምትፈልገው ማስተላለፍ የምትፈልገው ነገር ካለ በደንብ ጠቅለል አድርገህ አሁን ያነሳናቸውን ሀሳቦች እድል ስጥክ። በቃ እኔ እንግዲህ እግዚአብሔርን መጀመሪያ ስላገዘኝም አመሰግናለሁ። ብዙ ሰዎችም አግዘውኛል። እያገዙኝ ብቻዬን አይደለም አንድ ቦታ ለመድረስ አሁን እዚህ ጋር ስመጣ ብቻዬን አይደለም። ጋዜጠኞችም የእናንተም አስተዋጽኦ አለው። የብዙ ሰዎች ደግሞ ሰምተው ሊያግዙኝ የመጡ ከሚያቁኝ ይልቅ የማያቁኝ ደግሞ ይረዱኝ ነበሩ። አሁን ጓደኞች የሆኑ ከዛ በኋላ ነው የሚያቁኝ አጨብጭቦ የመጡት። ድሮም ታስታውቅ ነበር ያሉ እንደምትቀየር እንጂ መጀመሪያ እኮ አላገዙኝ። ስለዚህ አከብራቸዋለሁ። ያው ሰው በገባው ልክ ነው የሚመጣውና ቴንኪዩ። ከዚህ በኋላም ደግሞ ይሄን ሚዲያም ደግሞ አይተው ለሚመጡትም ደግሞ ከልብ አመሰግናለሁ። ያው ሱስ ማገገም ነው የሚችለው፣ ጥንቃቄ ውሳኔ ይፈልጋል። ባሉበት ደግሞ በባለሙያ አገዛም ቢሆን ጥሩ ነው። ግን መጀመሪያ አሁን አንዳንድ ሰው እዛ ይዳናል ብለው የሚያስገቡ ሰዎች አሉ። ማገገሚያ ዝም ብለው ወስደው በፖሊስም አስይዘው ምናምን በግድ የሚያስገቡ አሉ። ሰው አምኖበት ነው መግባት ያለበት። ስለዚህ መጀመሪያ እኛ ጋር ቢመጡ ይሄ ላይፍ ኤክስፒሪየንስ ሼር ቢያደርጉ ስለበሽታው በደንብ ግንዛቤ ይኖራቸው አምነውበት ሲገቡ ነው ውጤት ያለው እንጂ አሁን በግድ ሲሆን ውጤት አይደለም። አሁን ይጠሩኛል ብዙ ማገገሚያው ጋር እሰራለሁ አብሬ እና ሼር ሳደርግ እኔ አሁን ከስራ ቦታ ነው እዚህ ታይታ ትመለሳለህ ብለው እዚሁ ያስቀሩኝ እና ቆይ ስወጣ ማረጎን አውቃለሁ። በግድ ሲሆን ቅድም እንዳለው ነው በቃ በቁንጥጫና በእንትን ተደብቀህ እንደታለፍከው ነው እንጂ ይቆማል ማለት አይደለም። ከውስጥ ፍላጎት ይፈልጋል ማለት የወጣ ቀን ነው የሚጀምረው። ከዛ ደግሞ እንደገና ነገር በልቷል እልህ ያደርገዋል። የሚያደርገውን ቤተሰቡ ላይ ከዛ በኋላ አይታወቅ አሳስረውኝ እንዳሳሰርሹ ነው የሚቆጥረው። ከዛ እኔ አሁን ማገገሚያ ላይ እንደዛ ሲሉኝ የራሴን መልስ እንደውም እድለኛ ናችሁ እናንተ። ሌላው ደግሞ የታሰረ አለ ከቤት እንዳደርስ ተብሎ ከ200 ሜትር ከቤት እንዳደርስ ተብሎ የታገታለ በቃ ሲያስቸግር። ይሄ እንደውም የባነነ ቤተሰብ ስለሆነ ነው አምጥቶ ያስገባ ብዬ በሌለበት አስጨብጭቤ ምናምን ከዛ ትንሽ ግንዛቤ ይኖረዋል እንጂ ብዙዎቹ እልህ ነው የሚይዛቸው። ስለዚህ እንደዚህ አይነት ተሞክሮች መጥተው ሼር አድርገው ምናምን አምኖበት ቢገቡ ውጤት አለው። ስለዚህ እኛ ጋር ቢደውሉ ከየትም ዓለም ላይ እያገለገልን እንገኛለን። ትምህርት ቤቶችም ደግሞ የተለያዩ የመስሪያ ቤቶችም ደግሞ ሄደን ስላለባቸው ሳይሆን ለሰራተኞቹ ራሳቸው ስልጠና ያስፈልጋል። እንደዚህ አይነት ሼሪንግ ይፈልጋል። ወይ ወንድሙ ይኖራል፣ ወይ እህቱ ትኖራለች፣ ወይ ሚስቱ ትኖራለች፣ ወይ ባሏ ይኖራል፣ ጎረቤት ይኖራል። ሰው ግንዛቤ ሲኖራቸው ያለበትም ሰው ግንዛቤ ይኖራል። ምክንያቱም እኔ በኢኮኖሚ ላይ ችግር አምጥቶብኝ ነበር በጣም
ሰርቼ እንዳልሰራው 100 ሺህም ላግኝ 50 ሺህም ላግኝ 100 ብርም ላግኝ አንድ አይነት ህይወት። ከዛ በኋላ ያ ደግሞ ተስፋ መቁረጥ እግዚአብሔርን እስከ መሳደብ አድርሶኛል። ገብቶሻል? የለም እንዴ አንተ ብትኖርና አለ። ምክንያቱም ቤተሰብ አንተ ካንተች ህፃኗ ትሻላለች ምናምን ልትባል ትችላለህ ተብያለሁ። አስንቆኛል። የሚያከብሩኝ የነበሩ ጓደኞች በቃ ቶፕ አድርገው የሚያከብሩኝ የነበሩ ጓደኞች ይንቁሻል። ዮናታን እድለኛው በጣም እናመሰግናለን። እዚህ መተህ ልምድህን ለወጣቶች ይሆናል ብለህ ለማንኛውም እድሜ ክልል ላይ ላሉ ሰዎች ይሆናል ብለህ ልምድህን ስላካፈልከን በአርትስ ቅዳሜ መዝናኛና በተመልካቾቻችን ስም እናመሰግናለን። ጉድላክ የሚል እንግዲህ ማዕከል እንዳለው ተናግሯል። በማንኛውም ጊዜ ከዚህ በሽታ ወይም ከዚህ ችግር ማገገም ይቻላል። አንድ ነገር የምጨምራት ደግሞ አንድ የቲክቶክ አካውንትም አለን ጥሩ መልእክት የምናስተላልፍበት ጉድላክ ሪሃቢሊቴሽን የሚል ጉድላክ ሪሃቢሊቴሽን ተብሎ ሲገባ የልብ ቅርጽ አለው። የኛ ሎጎ ጥቁር ሰው አለ መሃል ላይ እጁን ዘርግቶ። አሁን ጥቁር ብዙዎቹ እንደ ሐዘን በእንትን ውስጥ በመከራ ውስጥ ያለ ምናምን አድርገው ያስቡታል። ግን ጥቁር ምልክቱ የጥንካሬ ምልክት ነው በስዕል ቋንቋ እና ራስ በረከት የሚባል ጓደኛዬ ነው የድሮ ጓደኛዬ ነው። ኢንተርናሽናል ሰዓሊ ነው። እሱ ነው የሰራልኝ ሎጎ። በጣም ነው የማመሰግነው። ምንድነው ያ ጥቁሩ እጁን የዘረጋው ሰው አሁን አንድ ሰው ዲግሪ ሲመረቅ ጥቁር ነው የሚለብሰው። በራሴ በእድለኛ ዮናታን ተመስሎ ነው ያ። ከዛ በፍቅር እጁን ዘርግቷል። ቀይ ልብ ውስጥ መሃል ነው ያለው። ያ በፍቅር ሰዎችን ከስር ደግሞ እግር ላይ ሰማያዊ ነገር አለች። ወደ ብሩህነት የሚመራ ድርጅት ነው ጉድላክ ሪሃቢሊቴሽን ይላል። እሱን እንግዲህ ፎሎ ያርጉት። በጣም እናመሰግናለን ዮኒ። ከቀሪ የአርትስ መዝናኛ ፕሮግራሞቻችን ጋር አብራችሁ እንደዚህ ፏ ያደረገ ሰሊና ፋሽን ናቸው። ሰሊና ፋሽን አምባሳደር ሆቴል አንደኛ ፎቅ ላይ ይገኛሉ። ሄዳችሁ ፏ ዝሙጥ ሸክ ማለት ትችላላችሁ። እንደውም ቅዳሜ የሚመስሉ አውትፊቶችን ከሰሊና ሾፒንግ ገዝታችሁ ፏ ብላችሁ እዩን እስኪ። የአርትስ ቅዳሜ መዝናኛ ፕሮግራማችን ፏ ፈሽ እያለ ይቀጥላል። አብራችሁ